እዚህ ጋር በጣም መሰረታዊ የሆነ አንድ ነገር ማወቅ ስላለብን እሷን ነግራችሁ ነው ወደ ሰልፍ ግሮዝ መጀመሪያ የሰው ልጅ የፈለገውን ህይወት መኖር ይችላል ወይ ጥያቄ ነው ባይዘው ማንኛውም የፈለገውን ነገር ማድረግ ይችላል ብላችሁ ታስባላችሁ አዎ ግን ብላችሁ ታምናላችሁ ለብቻችሁ ስትሆኑ የሆነ ነገር በህይወታችሁ ላይ ሲሆን ይሄ ነገር በእኔ ምክንያት ነው የመጣው ብላችሁ ተቀበላላችሁ ወይስ እጃችሁን እየተቆማችሁ ቤተሰብ ማህበረሰብ ምናምን የ40 ቀን እድሌ ግንባሬ ነው ምናምን የሚል የሚገርማችሁ እኔ ብዙ ጊዜ ቸገር ነበር 100% ለኔ ህይወት የኔ ህይወት የሚወሰነው በራሴ አስተሳሰብ በራሴ ውሳኔዎች ላይ ነው የሚለውን 100% መቀበል በጣም ነበር የሚከብደኝ አንድ ቀን ዳጊ ሾው የሚል ሾው ታቆታላችሁ ዳጊ ሾው አዎ እዛ ላይ እንደውም እኮ ነው ብዙ ቲቪ የማይሰው አይደለም አጋጣሚ ያቺን ኢንተርቪው አንድ መምህር የሆነ የሃይማኖት መምህር የሆነ ሰው እየተጠየቀ ነበርና አንድ ጥያቄ ጠየቀችው ሰው የፈለገውን መሆን ይችላል ወይ ብላ ፍሪ ዊል አለው ወይ ነፃ ፈቃድ አለው ወይ ብላ ጠየቀችው አዎ ስለዚህ ነፃ ፈቃድ ካለው ወይም የተጻፈለት ህይወት የሚባል የለው ብላ ጠየቀችው የተጻፈ ህይወት የሚባል የለም ማለት እንዴ እንደውም መምህሩ የመለሰበት መልስ በጣም ኢንተረስቲንግ ስለሆነ ሼር ባረጋችሁ ጥሩ ነው ምን አለ የተጻፈ ህይወት የሚባልማ ሰው ሊኖረው አይችልም ማለት ፈጣሪ የጻፈለት የሚባል የለም ማለት ፈጣሪ የጻፈለት ካለ አለ ጽድቅና ኩነኔ መኖር የለበትም ማለት አንድ ሰው ሌባ እንዲሆን ሰዎችን እንዲመታ እንዲያጭበረብር በመጥፎ ህይወት ውስጥ እንዲኖር ከሆነ የተጻፈለት ልክ ይሄንን ጨርሶ ተውኔት ነው የሚተውነው ማለት አይደል ልክ በህይወት መጨረሻ እንደውም ስላተዋወን ብቃቱ ሜዳሊያ ነው ሊሸለም ይገባው አይደል በሌብነት የተጻፈለን ተውኔት በብቃት በመወጣት የሚል ሜዳሊያ ነው እንጂ ለምን ሲኦል ይገባል ታዲያ ብሎ ነገር የለም ሰው ፈቃድ አለው መርጦ በጎና መልካም ነገር የሰራ ወደ ገነት መርጦ መጥፎ የሰራ ወደ ቅጣት ሁለቱም የግለሰቡ ምርጫ ነው ፈጣሪ ማንንም ሌባ ደሃ ጨርባሪ እንደዚህ እንዲሆን የፈጠረው የለም ፍሪ ዊል የሚባል ነገር ነፃ ፈቃድ አለ በፈቃዳችን መርጠን የመረጥነውን ህይወት መኖር እንችላለን ይሄ የሰው ልጅ ፍሪ ዊል ይባላል አለና በጣም ነው አምሮ ውስጥ እንትን ያለው ስለዚህ ሲሳይ ምህረትም ሆነ ማንኛውም ግለሰብ በህይወቱ የሚፈልገውን ህይወት መርጦ መኖር ይችላል ግን ፈጣሪ እንደስ የሚያሰኝ ለሀገር የሚጠቅም መልካሙን በጎን ነገር ማድረግ የማምርጫ ነው የኔ ያንቺ ምርጫ ነው ያንተ ምርጫ ነው የፈለግነውን መሆን እንችላለን ፖሲብል ግን የፈለግነውን ውጤት ማምጣት እንችላለን ስንል ውጤቱ የሚፈልገውን አይነት ማንነት እስከሌለህ ድረስ ስለፈለክ ብቻ የሚሆን ምንም ነገር የለም ጂምሮን የሚባል በጣም ወዶ አሰልጣኝ ምን ይላል እጅግ በጣም ጠንክረ ስራህን የምሰራ ከሆነ ትኖራለህ ጥሩ ገቢ ማግኘት ስራህ ላይ ጠንክረ የምሰራ ከሆነ መኖር ትችላለህ ራስ ላይ ጠንክረ የምሰራ ከሆነ የነገ ዋስትና የተረጋገጠ ነው ይላል ስለዚህ የዛሬ ስልጣናችን ስራችን ላይ በጣም ጎበዝና ውጤታማ ሰው ስለመሆን አይደለም ማወራችሁ ውጤታማ የሆነ ስብዕና ማንነት ውጤታማ የሆነ የምንፈልጋቸው ነገሮች አትራክት ማድረግ የሚችል ስብዕና እንዴት ቢውልድ ማድረግ ይቻላል ነው ለምን ተመሳሳይ ስራ እየሰሩ የተለየ ውጤት መጠበቅ
እብደት ነው ዙሪያችን ያሉ ነገሮችን መቀየር ማንችልባቸው ሁኔታዎች አሉ ሰርከምስታንስ ማይቀየሩ ራሳችንን ግን መቀየር እንችላለን ሰው መቀየር የሚችለውና ማይችለው ነገር አለ አሁን ይሄን ራሳችን ላይ እናተኩር ራሳችን ላይ እንስራ ስንል ምንም አይነት ችግር እዚህ ሀገር የለም ምንም አይነት ችግር ዓለም ላይ የለም ፈተና በህይወት የለብንም በዙሪያችን የሚገጥሙን ነገሮች በሙሉ አልጋ ባልጋ ናቸው ምቹ ናቸው ማለት እኮ አይደለም መቀየር የምንችለው ራሳችንን ስለሆነ እኛ ራሳችንን ካልቀየርን የትኛውም አይነት ኢንቫይሮንመንት ውስጥ ብንገባ የሚፈልገው አይነት ኢንቫይሮንመንት ብቻውን ዋጋ የለው ኦፍ ኮርስ ኢንቫይሮንመንት በጣም ወሳኝ ነው ግን ከኢንቫይሮንመንቱ በላይ ራስን መቀየር እጅግ በጣም ወሳኝ የሚሆነው እሱ ዙሪያችን ያለውን ነገር ለመቀየር አይደለም የምንተገው ራሳችንን ለመቀየር ባልተቀየረ ማንነት የተቀየረ ኢንቫይሮንመንት ውስጥ ብትገባ ምንም አታመጣ አንድ ሰው በጣም ሰው እንግዲህ ክቡር ነው አይደል ክቡር የሆነ ሰው ወድቆ ሸቶ በጣም በሚያሳዝን ሁኔታ ውስጥ ሆኖ አንድ መልካም ሰው አገኘዋልና እንዴት ብሎ ያ ሰው በጎ ስለነበር ይወስደዋል በቃ በጣም ንጹህ የተባለ ቦታ ነው ይዞት ሄደው እንዳለ ልብሱን ቀየረለት አዲስ ጫማ አዲስ ካልሲ አዲስ የውስጥ ሁሉ ነገር አዲስ አርጎ ነው ከዛ በሽቶ በደንብ አድርጎለት ከቆሸሸበት ስፍራ አውጥቶ ግሪን ወደ ሆነ ኤሪያ ወስዶ ወክ ያረጋሉና ሰውየውንም ይሸታል በጣም ኮንፊውዝ ሆነና አንተ ምንድነው ሁሉ ነገር አዲስ ነው ያረከው ታጥበሃል ሸቷል ምን ሆነ ነው ቢለው ወይ ረስቸው ካልሲን እኮ በኪሴ ይዞ ነበር አላው ለካ አውላልቆ ካልሲውን ይዞ ነው የሚዞረው ባይዘው የኔና የናንተንም ህይወት የሚያሸቱትና የማንሻውን ህይወት የምንኖርባቸው ያልጣልናቸው ብዙ ካልሲዎች አሉ ካልሲ ይዞ መልካም ማዓዛ የሚባል ነገር የለም መጣል አለበት የሚቀየሩ የሚጣሉ ካልሲዎች ምንድናቸው ኢንቫይሮንመንቱ የተመቻቸ ሆኖ ያልተመቻቸ ማንነት ካለን ምንም አይነት ውጤት ስለማናመጣ ምን ላይ ነው መስራት ያለብን እጅግ በጣም መሰረታዊ ነገር ነው ይህ ስልጣን ራሳችን ላይ እንድናተኩር ነው አገራችን ነው እንደዚህ ነው ያለን ሰርከምስታንስ ለመቀየር ሙከራ ማድረግ የለብንም ዙሪያችን ያሉ ነገሮችን ራሳችን ላይ በማተኮር የሚስብ ማንነት መገንባት ነው ምርጥ ማግኔት ከፍ ያሉ ነገሮችን መሳብ የሚችል ማግኔት አይታገልም ማግኔት መሆን በቂው ነው ሰው የሚፈልገው የፍቅር ህይወት ለመኖር እሱ ያንን አይነት ማንነት እንዲኖረው ነው የሚያስፈልገው ያኔ አትራክት ማድረግ ይችላል መታገል አይደለም መሆን ስራል በመንፈልገው መጠን ማደግ በመንፈልገው መጠን መሰራት መቻል አለብን ነፃ ፍቃድ ያለን ሰዎች ስለሆነ በፈቃዳችን እንድንኖር ማለት ነው አሁን እቺ ለመዋጥ የምትከብድ በጣም ከባድ የሆነች እውነት አለች እቺ እውነት ምንድነው አሁን ያለ ነገር በሙሉ በማንነት ምክንያት የመጣል አንተ እንደዛ አይነት ሰው ስለሆንክ ነው አንቺ እንደዛ አይነት ሰው ስለሆንሽ ነው እኔ እንደዛ አይነት ሰው ስለሆንኩ ነው አሁን ያለ ነገር በሙሉ በጣም ይገርማችሁ ጂም ሮን ምን ይላል ዓለም ላይ ያሉ ነገሮች በሙሉ በማንነት ምክንያት የሚመጡ ነገሮች ናቸው አንተ ስለሆንክ ግን እዚች ጋር ሲደርስ ሰዎች ለሁለት ይከፈላሉ ይላል ውጤታማና ስኬታማ የሆኑ ሰዎች ያመጡትን ውጤት ያመጡትን የህይወት ደረጃ ከፍታ በራሳቸው እንዳመጡት ያምናሉ ውጤት የሌላቸው ሰዎች ግን እቺን መቀበል አይፈልጉም ይላል ልዩነቱን የሚያመጣው እዚህ ጋር ሰዎች ብዙ ጊዜ ማለት ነው የሆነ ነገር ሰርተው አንበሳ እንዴት አርገ ሰራው ቢባል ይገርማል እንደዚህ አርጌ ሰርቼ እንደዚህ አርጌ በዚህ ማንነቴ ነው ምናም አንተ ነው ያመጣው አዎ ምንም ችግር የለባቸውም እንደዛ ሲሉ ከዛ የማይፈልጉትን ገቢ
የማይፈልጉትን ውጤት የማይፈልጉት ጤና የማይፈልጉት ነገር ሲኖር አንተ ነው ያመጣው ስትላቸው አይቀበሏት ባይዘው ህይወታችሁን መቀየር የምትፈልጉ ከሆነ መጀመሪያ አሁን ያለኝ ውጤት በሙሉ በመንነቴ የተነሳ ነው ብላችሁ ማመን አለባችሁ ሰው ስኬታማ መሆን ከፈለገ መጀመሪያ ያለበትን ስፍራ መካድ አይችልም ማመን አለበት ያለውት እዚህ ጋር ነው እዚህ ጋር ሆንኩትም በራሴ የተነሳ ነው ብሎ እሱን ከተቀበለ ነው በራሱ ስራ ወደሚቀጥለው ምዕራፍ መሄድ እንደሚችል ማመን የሚችለው ስለዚህ እያነቀንም ቢሆን እንዴ የፍቅር ህይወቴ እንደዚህ የሆነው በኔ የተነሳ ነው እሷ ናት እንጂ እንደዚህ ያለችው ረግጣ ሄደችው ምናምን የሚሉ ሰዎች አሉ እሱ ነው እንጂ እንደዚህ የሆነው በኔ የተነሳ ነው እንደዚህ ሆነው እኔ እኮ እንትን ብያለሁ እንደዚህ አይነት ማንነት ስላላት ነው ስላለው ነው በቢዝነስ እንዴት ነው በኔ የተነሳ የሆነው እንትን አይደል እንደ ቢዝነስ ላይ እንደዚህ ያደረገው በዚህ ምክንያት ሰርቻ አይደል እንደ በመንግስት አይደል እንደ በመናምን አይደል እንደ ማህበራዊ ህይወት ላይ ጤና ላይ ይሄ እንዴት በኔ ይሆናል ብሎ ይሄን መቀበል በጣም ነው ወደርክም ጠላም እንደዛ አይነት ሰው የሳብከው አንተ በቃ የሚገፋ ማንነት ስላለው ሰዎች ገፍተው ነው የሚሄዱት እንዴ በሌላ ሰው የተመሰረተ በቃ እኛ እንደዛ አይነት ነው እኛ ማግኔትነታችን ያንን አይነት ነገር የሚስብ ነው ከፍ ያለውን መሳብ የሚችል ስብዕና የለንም ማለት ነው ባጭር ቋንቋ በፕሮክተር ምን ይላል የተለያየ አይነት ሰዎች አሉ ብሎ በጣም ድንቅ የሆኑ ዓለምን መቀየር የሚችሉ ሰዎች አሉ እንዲሁም ደግሞ አቨሬጅ ፒፕልስ አሉ ዝም ብለው የሚኖሩ ይላል የአቨሬጅ ፒፕልስ ትልቁ ችግራቸው አቨሬጅ መሆናቸውን አያምኑም ይላል በቃ እኔ እንደዚህ አይነት ሰው ስለሆንኩ ነው ብሎ ካላመነ ስራ መስራት አይጀመርም ባይዘ እኔ የዛሬ 12 አመት በራሴ በህይወት መንገድ አዲስ የህይወት ምዕራፍ ለይስል ከራሴ ጋር ቁጭ ብዬ ያወራውት በማልፈልጋቸው ህይወቶች ውስጥ እየኖርኩ ነበርና መጀመሪያ አክሰፕት ያደረኩት ይህ ነገር በሙሉ የሆነው በኔ የተነሳ ነው መስተካከል የሚችለው በኔ የተነሳ እንዴት እንደዚህ አይነት አሁን ይሄንን ነገር እምላችሁ የፈጣሪን ስራ እያወጣው አይደለም ከህይወታችን ማለት እኔ ራሴን ከሰራው ፈጣሪ ሊሰጠን እኮ የታመነ አምላክ ነው አይደል ምንም እንትን የለውም ቢያንስ ባንደበታችን እናምናለን በልባችን እንኳን ባናምን ፍሪ ዊል አለን ቅድም እንደነገርኳችሁ የፈለግነውን የመሆን ነፃ ፈቃድ አለን መምረጥ መልካሙን በጎን የኔና የናንተ ኃላፊነት ነው ግን መጀመሪያችን መቀበል በቻል አለበት በማንነቴ ምክንያት ነው ይሄንን ህይወት የሳብኩት እኔ ስስተካከል ፍቅርን አትራክት አደርጋለሁ የሚገባኝ እኔ ስስተካከል ጤናን አትራክት አደርጋለሁ እኔ ስስተካከል መልካም ጓደኞች ማህበራዊ ህይወት የሰመረ ሪሌሽንሺፕን አትራክት ማድረግ ይችላል እኔ ስስተካከል ነው ገቢ የሚስተካከለው አገር በመቀየርም አይደለም ስራ በመቀየርም አይደለም በጣም ተመሳሳይ ውጤት ተመሳሳይ ስራ ይዘው የተለያየ አይነት ውጤት የሚያመጡ ሰዎች አሉ ስራው አይደለም ማለት ነው የማንነት ጉዳይ ነው ማንነታችን ስናስተካከል ሁሉ ነገር እየተስተካከለ ይሄዳል ማለት ነው ባንክ ውስጥ ያለን ገንዘብ በማንነታችን ምክንያት የባንኮቹ ችግር እኮ አይደለም እኮ በቃ ያ ነው ግብ አስቀምጠን ግባችንን እየመታን ካልሆነ በማንነታችን ምክንያት ነው ለግባችን የሚመጣን ማንነት የለንም ማለት ነው ስለዚህ ጠንክረን መስራት ያለብን ራሳችን ላይ ነው ቢልድ ስናደርገው ብዙ ነገር እየተለወጠ መሄዱ ስለማይቀር ማለት ነው ስለዚህ የስኬት የመጀመሪያ መርህ ራሳችን ላይ ስራ ለመጀመር መተማመን ያለብን አንደኛው ነገር አሁን ያለኝ ነገር በሙሉ በማንነቴ ምክንያት የመጣ ነው ብላችሁ 100%
ኃላፊነት መውሰድ አለባችሁ ኃላፊነት ባልወሰዳችሁበት ሁኔታ ምንም አይነት ለውጥ የለም ከዛ ሁለተኛው ኃላፊነት ደግሞ አሁንም ለሚቀጥለው የህይወት ምዕራፌ 100% ኃላፊነት ወስዳለሁ ይሄንን ብለን ነው ግሬትነስ የሚጀምረው ኃላፊነት ከመውሰድ 100% ከዚህ በኋላ ህይወቴን ለመቀየር እኔ 100% ኃላፊነት ወስዳለሁ እሰራለሁ የሚገባውን አይነት ማንነት እገነባለሁ ከተገነባው ሳልታገል ሰው የሚሰራው ራሱን ሲሰራ ስራው ላይ ውጤታማ መሆን ይችላል ባልተሰራንበት ሁኔታ ውስጥ ማንኛውም ስራ ውስጥ ብንገባ አይሆንም ንጹህ ኢንቫይሮንመንት ጋር መሆን ምርጥ ቢዝነስ መምረጥ አይደለም ቢዝነሱ አይደለም የሚያሳድገን ለቢዝነሱ የሚስማማ ማንነቱ እዛ ላይ በደንብ አርጋችሁ 100% ኃላፊነት ተሰዱ አሁን አጀንዳ ያዛችሁ ሰዎች ሌሎቻችሁ ዓለም ሲኒማ ስትባሉ ሲኒማ ልታዩ ነው መሰለኝ የመጣችሁት እንደ ሲኒማ አይታችሁን እንዳትሄዱ ስክሪፕቶ ምናምን አጀንዳ ይዛችሁ መምጣት አለባችሁ አይደል ለተማሩ አይደል የመጣችሁት ያዛችሁ ሰዎች ያለያዛችሁም ሰዎች እንደው በቃል ቢሆን እኔ ለህይወቴ 100% ኃላፊነት ወስዳለሁ ብላችሁ ጻፉ 100% 95% ኃላፊነት መውሰድ አንችልም 100 መሆን አለበት ምክንያቱም እንዳይጎትተን እንዳንያዘበት አትሊስት ከዚህ በኋላ ማለት 100% በህይወት ኃላፊነት መውሰድ እንዴት አይነት ህይወት ሊያስኖር እንደሚችል የራሴን ኤክስፒሪየንስ ቢያንስ ከማግኔትነት በጣም ትንንሽ ነገሮችን ከሚሰማ ማንነት ራሴን የቀየርኩበት እኔ ተወሰነ ነገር እኔ እንደዚህ ብዬ 100% ኃላፊነት ስወስድ የ5100 ብር ደሞዝተኛ ነበርኩ ሲንግል በፍቅር ህይወቱ ዲስፕሬት የሆነ ሰው ነበርኩ ማህበራዊ ህይወቴ በጣም ዝቅ ያለ ነበር ሞዳቸውን አይነት ማህበራዊ ህይወት መኖር አልችልም ነበር በጣም መዝናናት የሚወድ ትራቭል ማድረግ የሚፈልግ ፓስፖርት እንኳን የሌለው ሰው ነበርኩ በብዙ መልኩ አላማ አቅጣጫ የሌለው ግራ ይገባው ለምን እንደተፈጠረ እንኳን ማቅ ዝም ብሎ ጧት ሲነሳ የሚነሳበት ማንነት የማቅ ማታ ስተኛም የሰራውትን ቁም ነገር ሳስበው ለልቤ ምንም ዋጋ የሌለው ግራ ይገባው ሰው ነበር 100% ኃላፊነት ከወሰድኩ በኋላ ራሴን ፈልጎ በማግኘት ውስጥና አተኩሬ በመስራት ውስጥ ቢያንስ ከ5100 ብር ደሞዝተኝነት ተነስቼ አሁን ወራዊ ገቤን 1 ሚሊዮን ብር ማድረስ ችያለሁ ከሲንግል ዲስፕሬት የሆነ ወጣትነት ትዳር ይዤ 3 ልጆች አባት መሆን ችያለሁ ደስተኛ ፓስፖርት የሌለው ሲሳይ ምህረት ሰርቶ 9 ሀገራትን ጎብኝቻለሁ እስካሁን ድረስ ማለት ነው ኢንተርናሽናል ትራቭል እምወዳቸው ሰዎች ተከብቤ ነው ምኖረው ምርጥ ማህበራዊ ህይወት አለኝ አብረውኝ የሚሰሩ ቀና የሆኑ ትውልድ የሚገነባ ጄነሬሽን ሜምበር መሆን ችያለሁ አሁን ይሄንን ሁሉ ያመጣውት አድንቃችሁ ምናም ብላችሁ ስለኔ እንድታወሩ አይደለም ብትሉ ምንም ጠብ የሚል ነገር የለም ዋጋ የለውም እኔ ከቻልኩ ይቻላል እማወራችሁም ቲዮሪ እንዳልሆነ እንድታውቁ ነው ለምን ከዚህ በላይ አቺቭ አላረክም የተሰራውትና የተገነባውት እዚህ ድረስ ስለሆነ ነው ስለዚህ ጆርኒው የሚቆም ነገር ስላልሆነ ከዚህ በላይ ህልም ስላለኝ ከዚህ በላይ ራሴን እየሰራው ነው ስራዬ ላይ ጠንክሬ በመሰራበት መጠንና ከዛ በላይ ራሴ ላይ ሰራለሁ ስለዚህ ራሳችን ላይ በደንብ እየሰራ እንድንሄድ ነው ግን መጀመሪያ በቃ እኔ አቨሬጅ ተራ የሆነ ማንነት ስላለኝ ነው ተራ የሆነ ህይወት ከዚህ በላይ እንዲሞን የለብም ራሴን አይቼ I don't want to live anymore like this ማለት እኮ አለብን ባይዘው ከዚህ በላይ እንዲ መኖር አልፈልግም ብለን ዲሳይድ ስናደርግ ነው ከዛ በኋላ ነው ህይወት የሚጀምረው እስከመቼ ድረስ ነው እንዲ ምኖረው ባልተገነባ ማንነት የፈረሰ ህይወት እንዴት ነው ምኖረው ይሄ ለኔ በፍጹም አይገባኝም I deserve ብላችሁ ትልቁን አስባችሁ ነው ራሳችሁ ላይ በደንብ አተኩራችሁ ከሰራችሁ ምንም አይነት ውጤት ማምጣት እንችላለን ራሳችን ከቀየርን ሁሉም ነገር ይቀየራል
ትንንሽ ፕሮብለሞች እንዲገጥሙን አይደለም በህይወት ማሰብ ያለብን የተሻለ ክህሎት የተሻለ ማንነት እንድንገነባ እጅግ በጣም አስፈላጊ ነው ስለዚህ ስለ ስራችን ከምናቀው በላይ ስለ ራሳችን ማወቅ አለብን ነገሮች ቀላል እንዲሆኑ አይደለም እንፈልገው እኛ ያንን መሸከም የሚችል ማንነት እንድንገነባ ብዙ ጊዜ እንደዚህ አይነት ፐርሰናል ዴቨሎፕመንት ስልጠናዎችን ሰዎች ሲወስዱ ሁሉ ነገር እንደተስተካከለ አርጋችሁ የምታወሩት ምንድነው ማንዋሻው ብዙ ችግሮች አሉ ምናም ብለው ሰዎች ቻሌንጅ ሊያረጉ አየር ላይ ያረጋሉ ፐርሰናል ዴቨሎፕመንት አሰልጣኞች በቃ ዝም ብለው ሰውን ሞቲቬት ያረጉታል በባዶ ነገር ምናምን ነገር ብለው በጣም ብዙ ሰዎች በርግጥ ስራቸው ስራ ፈት የሆኑ ሰዎች ስለሚያዩላቸው ችግር የለው ግን አየር ላይ ማድረግ አይደለም ደዛ አይደለም የተያዘው ከችግሮቹ በላይ የሆነ ማንነት እንገንባ ነው በቃ ከፍኮ ስትልኮ ነው አንተ ትልቅ ስትሆን ነገሮች ትንሽ ይሆናሉ አንተ ከፍ በማለት ስለሆነ ሁሉንም ነገር የምትቀይረው ማለት ነው ሞር ቫልዩብል መሆን ለማርኬት ለኢኮኖሚ ዋጋ ያለው ሰው ከሆንሽ ፊሎሶፊያችን አቲቲዩዳችን ፐርሰናሊቲያችን ላንጉዌጅ ኮሙኒኬሽን ኤቢሊቲ እነዚህ ነገሮች በሙሉ your income is directly related to your philosophy not the economy ኢኮኖሚስቶች አላችሁ per capital income ምናምን ይባላል አይደል የሀገር ወይም ደግሞ የነፍስ ወከፍ ገቢ ባይዘው የነፍስ ወከፍ ገቢያችን ራሱ ትንሽ ከፍ ያለው በሚሊዮነሮቹና በቢሊዮነሮቹ የተነሳ ነው የነሱም ተደምሮ ነው የሚካፈለው እነሱ ባይኖሩ ብላችሁ ደግሞ አስቡ ኤምና ቢዎች ባይኖሩ ግን ኢኮኖሚው ነው ወይ ዲተርማይን የሚያደርገው ያንተን ገቢ ባይዘው በኢኮኖሚ አይደለም በታምኑ ባታምኑ በዚህ ኢኮኖሚ ውስጥ በጣም እየተወነጨፉ ያሉ ሰዎች አሉ ስለዚህ ኢኮኖሚው አይደለም ማለት ነው ምንም ሚና የለውም አለው ከሚናው በላይ ከሆንክ ግን አንተን አፌክት የማያደርግ ሰው መሆን ትችላለህ በኮቪድ ምክንያት በጣም ብዙ ንግዶች እንደተበላሹ ታውቃላችሁ ብዙ ሚሊዮነሮች የከሰሩ አሉ ብዙ አዳዲስ ሚሊዮነሮች የተፈጠሩ ሰዎች አሉ ለምን ስኖት ኮቪድ አይደለም ጉዳዩ ማለት ነው ከኮቪድ በላይ የሆነ አስተሳሰብ ያላቸው ሰዎች ግን በልጽገውበታል አዳዲስ ሚሊዮነሮች ተፈጥረዋል ከነ ችግሩ በቀደም ትግራይ ነበርኩ ትግራይ ክልል ውስጥ በዛ ጦርነት ውስጥ የተፈጠሩ አዳዲስ ሚሊዮነሮች አሉ አዳዲስ ኢንተርፕረነርስ ብዙ ፕሮብለም ሶልቭ ባይ ዘ ዌይ ሚሊዮነር መሆን እኮ ማለት የብዙ ሰዎችን ችግር መፍታት ነው እና ሞር ችግር ካለ ሞር ሚሊዮነር የመሆን ኦፖርቹኒቲም አለ ማለት ምንም ሱቅ የሌለበት ኤሪያ ላይ ሄደን ሱቅ ከከፈትን የዛን አካባቢ ማህበረሰብ ሰርቭ እናደርጋለን ከፍተኛ ገቢ እናገኛለን አለቀ ብዙ ችግር ያያችሁ ከሆነ አሁን ሀገራችን ውስጥ ሚሊዮነር መሆን ይችላል ለዚህ ነው እኔና ጓደኞቼ እንደ ቲም ቁጭ ብለን ስናይ ኢትዮጵያ ውስጥ ያስተሳሰብ በጣም ብዙ ችግር አለ ብዙ ችግር ካለ ብዙ ገቢ አለ በሚል አሰምሽን ይሄንን ችግር የሚፈታ ፕላትፎርም ይዘን ይመጣል በደንብ ፈቷል ብዙ ሰዎችን ሰርቭ አድርገናል at the same time የኛም ህይወት ተቀይሯል ችግር መፍታት ነው ማለት ነው አሁን ኢኮኖሚው ላይ አይደለም ማተኮር ያለብን ምንድነው የኔ ፊሎሶፊ ነው ምን አይነት ክህሎት አለኝ ምን አይነት እንትን አለ ኮሙኒኬሽን እንዴት ነው ራሳችን ላይ በደንብ በመስራት ነው ሁሉንም ነገር ማተር የሚያደርገው አስተሳሰብ ነው ማንነት ነው ባልተገነባ ማንነት ውስጥ you can win የሚለው መጽሐፍ ላይ አንብባችሁት ከሆነ ብታነቡት ሪከመንድ አደርጋችኋለሁ እሱ መጽሐፍ ላይ ስለ ሁለት የሽያጭ ሰራተኞች የሚያወራው አለ ሁለት የሽያጭ ሰራተኞች ጫማ የሚሸጥ ድርጅት ውስጥ ተቀጥረው አለቃቸው ይልካቸዋል ወደ አንድ ሀገር
ሁለቱም ሲመለሱ ሪፖርት ይዘው መጡ አንደኛው ይዞት የመጣው ሪፖርት ምንድነው የአካባቢው ሰው ምንም ጫማ አያውቅም በባዶ እግሩ ነው የሚሄደው እዛ ብንሰራ አያዋጣም የሚል ሪፖርት ይዞ መጣ አንደኛው ደግሞ ቦስ በጣም የሚገርም ጮማ የሆነ ዜና ነው ያለኝ የዛ አካባቢ ጫማ የሚባል አያውቁም በከፍተኛ ሁኔታ አዌርነስ ከሰራን ገበያውን ምንጠራርግበት መልካም እድል አለ ብለው ሁለቱም የሄዱት አንድ አይነት ቦታ ነው ይዘውት የመጡት ምላሽ ግን የተለያየ ነው ያንን የተለያየ አይነት ነገር ይዘው እንዲመጡ ያረጋቸው ምንድነው አቲቲዩዳቸው ነው ፊሎሶፊያቸው ለየቅል ነው ማለት እኛም አሁን ኢትዮጵያ በጣም በከፍተኛ ሁኔታ ትልቅ ለውጥ ላይ ነው ያለችው አሁን እንደዚህ ስንል እንግዲህ መንግስት ለውጡን የሚደግፍ ሰው ነው ማለት ነው ምናምን ብላችሁ እንዳታስቡ እኔ ባይዘው ሰውየው ለውጥ የሚደግፍ ሰው ነኝ ምክንያቱም ለውጥ ወዳለሁ ባትወድም አይቀርልህ ቼንጅ የማይቀር ነገር ነው ሁለት አይነት ሰዎች አሉ ቪክቲም ኦፍ ቼንጅ የሚባሉ የአንድ ለውጥ ሲመጣ ቪክቲም የሚሆኑ ሁለተኞቹ ኤጀንትስ ኦፍ ቼንጅ የሚባሉ አሉ የለውጥ ኤጀንት ለውጡን የሚያንቀሳቅሱ ማለት ነው የማይቀር ከሆነ ለምንድነው ኤጀንት ማን ነው ዓለም እየተቀየረች ነው ነገሮች በጣም ቶሎ እየተቀያየሩ ነው የዛሬ 5 አመት የነበረው ነበር የሚባል ታሪክ እየሰማን ነው ብዙ የዛሬ 10 አመት የዛሬ 15 አመት የነበረው ተው እኔ አሁን ለልጆቼ ማልነግራቸው ምሳሌዎች በስተዋል ማይገባቸው ማለት ነው ሲዲ አሁን የዛሬ 5 አመት ነበር አር ሲዲ አሁን ልጆቼ ሲዲ ዲቪዲ ነበር ምናም በላቸው ያምኑኛል ኦሬዲ እንዲ ነው እየጦዘ ያለው ስለዚህ በዚህ ውስጥ እንዴት ብለን ነው ራሳችንን ቶሎ ከማንኛውም ለውጥ ጋር የሚስማማ መልካም ስብዕና ገንብተን ለውጡን የሚያንቀሳቅስ የሀገር ኢኮኖሚን የሚለውጥ እንግዲህ የዓለም እንትን ምራው የሚባለው ይሄ የኢኮኖሚ የሚተነተነው ድርጅት ስሙ ጠፍቶብኛል ቅርብ ጊዜ ያወጣውን ሰምታችሁ ከሆነ ሌሎች ዓለም ላይ ያሉ አገራት በ3 ምናምን % ሲያድጉ ኢትዮጵያ ብቻ እና ጥቂት 3-4 አገራት በ5 እና በ6% እንደሚያድጉ ዓለም ራሱ ያወራል ባይዘው ፊውቸሩ የኢትዮጵያ እጅግ በጣም የተሻለና ከሚያድጉ አገራት ተርታ በዓለም ደረጃ ተጠርጣሪ ናት እንዲ አፋቸው ሞልተው አይሉ እናቃቸዋለን በቻሉት መጠን ማአት ነው የሚያወሩት ስለ አፍሪካ አይደል ካቀማቸው በላይ የሆነ የሚታይ ፊውቸር እንዳለ ያሳያል ግን believe me ማንቀየር ከሆነ አገሪቷ ተቀየራ እኛ አሜሪካ ውስጥ እንዳሉ ደሃዎች መሆን እንችላለን አሜሪካ ውስጥ ብዙ ደሃ አለ የደሃ ክፋቱ አማካሪው ደሃ መሆኑ አማካሪው በጣም ትልቅ ሚስቴክ የሰራውት ያልደረሰ ሰው መጠየቄ ነው ብዙ ሰው ትዳር ይፈልጋል ችግሩ ሲንግል ጓደኛው ነው የሚያማክረው ምን ትላለህ ምን ሊል ትፈልጋለህ ደግሞ ሰው አላቅም አይልም ይገምታል ገምቱ የፈለገው ነው ያወራል ሰክሰስፉል የሆነ በቃ በጣም 20 እና 30 አመት በመልካም ሁኔታ ውስጥ የኖሩ ሰዎች እንዴት ነው የኖሩት ብለ አታጠና እነሱም እኮ ፈተና ይገጥማቸዋል እኮ ዊዝደም ያለው በማለፍና በመድረስ ውስጥ ነው የደረሱ ሰዎች እንዴት ነው የደረሱት እሱን ማጥናት መቻል አለብን በደም እንዴት ነው ስኬታማ እንዴት ነው በኢኮኖሚ ውስጥ እንዴት ነው ሚሊዮነር መሆን የሚቻለው አንዳንድ እንትኖች በቃ እኮ ይገርማል የሆነ ቢዝነስ አይዲያ መጥቶላቸው ምናምን ሊሰሩ ይሉና አንድ ጓደኛዬ አይሆንም ብሎኛል ማን ነው ጓደኛክ ሀቅ የሆኑ ነገሮች ባይዘው ጓደኛክ አማካሪክ ሊሆን በፍጹም አይችልም ውደደው ግን አታማክረው ለማደግ ብላችሁ ምንም ማያቅ ጓደኛችሁ አታማክሩ አትሸወዱ እኔ ከወሰንኳቸው ውሳኔዎች ሞዳቸው ጓደኞቼን በሙሉ ወዳቸዋለሁ ግን አልሰማቸው አትመካከርም አላማ ካላቸው እንደኔ ማደግ ከፈለጉ ተመካክረን ወደ ውጤት የሚያስኬደንን ነገር አብረን ልናጠና እንችላለን
ግን ባላደጉበት ሁኔታ በምንም ታምር እኔ እንዲመሩኝ ግን አልፈቅድም። እኔም ያልደረስኩበትን ነገር ዝም ብዬ ገምቼ አላወራም። ባለፈው አንዲት ልጅ አዋሳ ላይ ስልጠና ሰጥ አንድ ጥያቄ ጠየቀች። በፍጥነት በ3 እና በ4 አመት ውስጥ መልቲ ሚሊዮነር መሆን የምችልበትን ነገር ብትነግረን አለች። እጇን አውጥታ አላቀውም። እኔም መሆን ነበረ በ4 አመት መልቲ ሚሊዮነር እንዴት እንደሚኮን ባቅ እኔ ጠልቼው ነው። ስለዚህ አሁን በ3 አመት ውስጥ መልቲ ሚሊዮነር መሆን የፈለገ ሰው እኔ የምለውን አይደለም መስማት ያለበት ማለት ነው። ማጥናት አለበት በቃ እንዴት እንደሚሆን እና እነዚህ መርሆችን በደንብ ያዙ። ነገሮች እንዴት እንደሚሰሩ ማጥናት ማወቅ መረዳት በጣም ያስፈልጋል ማለት ነው። ስለዚህ ላክ ኦፍ መኒ ካለ የውጤት ማነስ ካለ ምናምን ማጥናት ያለባችሁ ውጤት ያላቸው ሰዎች ጋር ነው። ላክ ኦፍ አይዲያስ ካለ የሐሳብ እጥረት ያው እንደሚታወቀው እንትን እጥረት ምናምን የሚባለው የሐሳብ እጥረት በከፍተኛ ሁኔታ አለ። ስለዚህ የሐሳብ እጥረት አለ። ኔግሌክት ማድረግ የለብንም። ለምሳሌ ሳጣና ያገኘው አንድ ነገር the power of idea ነው። የሐሳብ እጥረትን ብዙ ሰዎች ሐሳብ ብቻ ነው ሲሉ ሰማል። እኔ ግን በደረስኩበትና ባየሁት ሐሳብ ሁላ ነው የሚባለው ብቻ አይደለም። ምክንያቱም ሐሳብ ያለው ሁሉ ነገር አለ። ዓለም ላይ ያሉት ነገሮች በሙሉ ሐሳብ ነበሩ። ይሄ ሐሳብ ነበር፣ ይሄ ፕሮጀክተር ሐሳብ ነበር፣ እናንተም ሐሳብ ነበራችሁ። ስለዚህ ሐሳብ ካለው ሰው ሁሉ ነገር አለው ማለት ነው። ሐሳቡን ይይዛል አይዞም የሚለው ጉዳይ ነው። አይዲያዎችን በደንብ መያዝ ያስፈልጋል። እነዚህ the power of repetition ምናምን የሚባሉትን በደንብ ማጥናት ነው። እንዴት ነው የሚሰራው? እንዴት ነው የሚኮነው? እንዴት ነው የሚደረሰው? እንዴት የሚለውን በተለይ ከደረሱ ሰዎች በደንብ ማጥናት ያስፈልጋል። ደስተኛ ማለት ምን ማለት ነው? በነገራችን ላይ ትርጉም አንዳንድ ነገሮች በጣም ያስገርማሉ። ብዙ አመት ቆይታችሁ ስትጠየቁ ምናምን ደስተኛ መሆን ማለት ምን ማለት ነው?